ተረጋጋ። ይኸውልህ ወንጀለኛ ነህ እያላችሁ ነው ለምትለው ባላየኸው ነገር ሞቷል ማለት ወንጀል ነው። እሺ ለህዝብ ማሳወቅ እሺ ምንድነው ችግሩ ንገረኝ እስኪ መኩ ችግሩን እናወራለን። ማሳወቅ የምትችለው እውነትን ብቻ ነው። እኮ እኛም የተነገረን ነገር ለህዝቡ ያሳወቅን እኮ አይደለም ስለተነገረ አይደለም ኤቪደንስ የለም ኤቪደንስ ራስህ እኮ ተናግረሃል ኤቪደንስ የለም በአይና ላየህም ሬሳው አላየንም ኦኬ ስለዚህ ታዲያ የተፈጠረውን ነገር መናገር የለብንም አትቆጣ ቆይ ወንድም ተረጋጋ እኮ እሺ አይደለም እንደዚህ እያልክ እንትን አትበል እንዴ መልሱን ንገረኝ እንጂ ተረጋጋ ምናምን ሳይሆን መልሱን ንገረኝ በማታውቀው አይ ስለተቆጣ ነው ይኸው በማታውቀው ነገር የማሳወቅ መብት የለህም በምታውቀው ነገር ነው የሆነ ሰውዬ መጥቶ ካንተ ነጥሏት ኦኬ አንተ እንዳልከው ስትጮህ እየሰማ ሬፕ እየተደረገች ብላ እኮ እኔ ደግሞ እንዳንተ ተከታይ እንደመኖር ቆይ ለህዝቡ ማሳወቅ አለብኝ እኮ ወንጀሉን ልንገር ይኸው ስትጮህ ሰምተሃል ሬፕ መደረጓን ሰምተሃል ከዛ ሞተች ሲሉ አንተ ራስህ ወጥተህን ስታወራ ያን አልጨመርክም ሬፕ አድርገዋታል የሞተችው ሬፕ ተደርጋ ነው እንኳን አላልክም ያልከው ሞታለች ነው ያልከው ይሄ ነው ስተቱ ወንጀሉ ይሄ ነው የራስ ንግግር ነው የተቀዳ ነው አለ እኔ ሙሉ ቀድቻለሁ ሁሉን ነገር አሁንም እየቀዳው ነው ወንጀል እዛ ጋር ነው ወንድም አለም አሁን እሱን አይደለም አንተ መንገድ አለ ራስ የምታጸዳበት ከኛ ጋር ተስማማ እኛን ቴኬር እናርግህ የሚያስፈልገውን ነገር ይሄ ከዚህ ወንጀል ጀርባ ያሉትን አውጣልን ቢመጡም አይጠቅሙም እኔ እየነገርኩ ነው አሁን ይሄኛው ሰው ያልጠቀመም ምንም ሌሎችም ይምጡ አይጠቅሙም ኩትን ነገር እኮ ነው እንዴ እኔ የዋሽሁት ነገር ካለ እኮ ጓደኞቼ ኦኬ አሁን ሰውዬው አልመጣም ቆይ ሰውዬው ይምጣ ችግር የለም እንጠይቅ አንተ ፈቃደኛ ካልሆንክ ለተናገርካቸው ነገሮች ኃላፊነት ማትወስድ ከሆነ በቃ ስለ ወንጀሉ ምናቁምና ይምጣ ሰውዬው ከዛ እኛው ሰውዬውን ጥያቄ እንጠይቀዋለን ችግር የለውም ይሄ ነው ሰውዬው ቆይ እስቲ አሁን ይገባ ሄሎ ይሄ አይደለም ምን ነው ታዲያ እዛ ሰምቶ ነው ከሱ ጋር ያለን አውርደው ማንኛው ነው እንደው እኮ ሰው አሁን ይሄን ኮድ መስጠትን ማን አባቱ ነግሮት ነው አሁን አይወርድም እንዴ ናውረድ ይኸውና ሰየስ ይኸው ለአካውንት ይሄ ነው ነግሮኛል ይኸው አሁን ነው ይላከልኝ ኮዱን አሊ ማን ነው የሚለኛለኝ ማን ነው ስምህ አሊ ሁሴን ሰው እኮ ሚዮትን ባደር ያፌን ንግግር እየሰማ እኮ ነው 99 ወላሂ ላዚ ሰው እኮ ወላሂ አደገኛ ህዝብ እኮ ነው ቲክታክ ላይ ያለው ወላሂ ላዚ ሰሪያ ሚዮት አርግና እጅን አፈላጭ ነግሬያለሁ አሁን ሚዮት አርጌ አፌን ሸፍኔ ነው የተናገርኩት እሺ እሱ እስከሚመጣ ነው ለገጠር ልጅ ጥያቄ አይደለም ዝም ብዬ እንዳካሃድም ነገር ነው የምነግረውና በድጋሚ እንኳን ደህና መጣህ የገጠር ልጅ ወንድማችን ያው ያለንበትን ሁኔታ ስለምታውቅ ትረዳናለህ አንተም በእኛ ቦታ ብትሆን በነገራችን ላይ እንደውም አንተ ጎበዝ ስለሆንክ ከዚህ የበለጠ ጥያቄ ነው የምትጠይቀው እውነት ለመናገር ግን ስለማውቅ ነው ሶሻል ሚዲያ ላይ በጣም ብልጥ ልጅ ነህ አነጋገር ትችላለህ ጎበዝ ነህ አይደለም ራስህን ይቅርና ለማንም ሰው የምትተርፍ ልጅ ነህ ማንንም ሰው ነፃ ማውጣት ትችላለህና መፍትሄው መሆን ያለበት ምንድነው ያሉ እውነቶች አሉ አንተ የምታውቃቸው ህዝቡም የሚያውቃቸው እነዛን እውነቶች ከተናገርክ አንተ ከዛ በኋላ ነፃ ነህ በነፃ ኑሮህ ነው የምትኖረው እንደውም ላንተውን ለመናገር እውነት በመናገር ምናደርግልህን ድጋፍ ታየዋለህ እውነት ስትናገር ነው ነገር አንዴ ሚኪ ለምንድነው ሚውት ያደረገው ልጁም ቆየ እየተደዋወሉ እንዳይሆን አረ ማንንም የሚደውል የለም እንዴ በቃ ከፍታ አድርገውና ሚውት አታድርገኛ እና ማላረግም ይሄው በቃ አላረግም እኔ ከዚህ በኋላ እንዴ ተው እንጂ ችግር የለም ይኸውልህ አሁን ይኸውልህ ለመንቀላት ሞክሩ ሰው እንዴ የገጠር ልጅ በህይወት ሰው ብሎኑ ይፈታል እኮ ስማ በህይወት ዘመን የሰው ልጅ ፈተና ይገጥመዋል ከዛ መካከል አንዱ ይሄ ገጠመው እንዴ ሰው ይጠይቃል ከአንድ ሰው ትጠይቃለህ አንተ ከዛ ሰው ሰምተህ ሌሎቹን ጓደኞቹን ጠይቀህ ስታቅ ነው ስለሱ
መጥፎነትም ሆነ ጥሩነት የምትረዳው አይደል እንዴ? ያ ታዲያ እኔም ብቻ ተጠይቆ ስለኔ እኮ ንጽህና እኮ ማንም ሰው አያውቅም እኮ። እንገር ልክ ነህ። ያንተ ንጽህና ደግሞ ስታወጣው ነው የምናውቀው። ምን መሰለህ ቪዲዮ በመስራት ነው አንተን ተጠያቂ ተደረገው እንጂ አብረው የሄዱ 9 ልጆች ተጠያቂ ናቸው እኮ። እኔ ለዛ ይሄው በህዝብ ፊት ይቅርታ ጠይቃለሁ። የዋሸሁት ነገር ካለም ደግሞ በመጽሐፍ ቅዱስ ምዬ እምላለሁ እኮ ብያለሁ እኮ። እንዴ አላምንህም ነው እኮ ያሉኝ። ሰምተናል እኮ ግን አሁን እኮ አንተ ታዲያ አላምንም ነው እኮ ያላችሁት። ታዲያ ምን ላድርግ? ከዚህ በላይ እኔ ምን ላድርግሽ? አይደለም ይኸውልህ፣ አሁንም ከዚህ በላይ እንድትረጋጋ ነው የምፈልገው። አንተም እዛ ቦታ ላይ የገጠር ልጅ ልንገርህ፣ እኔ ተይዘህ ቢሆን ኑሮ ይሄ ህዝብ አሁን እንዲቁጭ ያለው ወንድማችንን የገጠር ልጅን የጥላችሁን ነው የታደረሳችሁት አምጡ ብሎ ይጠይቃል። ይሄን ታውቃለህ አንተ ስለሆንክ አይደለም። በዛ ላይ ግን ከእናንተ መካከል ሴት ስለሆነች በሴትነቷ ተደፍራ እናንተ ጋር ትሄድም። ከዚህ በኋላ ቀጥሉ፣ ከዚህ በኋላ እቀልምሃለሁ በጥይት እንዳትቆም ከዚህ ተብሎ ለሌላ ሰው ለሌላ ሹርጣ ነው የማይባለው እናንተን ሰጥተዋችሁ ልጅቱን ይዘዋ ሲመለሱ እንዳንድ ወንድ ልጅ ሚስት ብትሆን ያንተ ሚስት የሆነ መንገድ ላይ የሄደች የሆነ ሰው ይዞ እጇን ይዞ ቢመልሳት እንደው ምንድነው የሚሰማ? እህት ቢሆኑ ራሱ አስበዋል። አንተ ጋር እውነት የለም ማለት አይደለም። እውነት ብዙ እውነት አለ። ግን እውነታ ደግሞ ህዝቡ የሚያውቀው ደግሞ አንድ እውነት አለ። ልጅቱ በህይወት አለች። በህይወት ያለች ልጅ ለምን ሞተች ተባለ? ልጃችን ምን ነካው? እስኪ አታደናቅጡትኝ፣ በፍቅር ጠይቁት እስኪ። የገጠር ልጅ ብዙ ነገር ያውቃል። ስለምታበሳጩን ነው እንጂ ተብሎ ነው። እውነት ነው። በጣም ብዙ ሰው ሰድበዋል፣ ብዙ ሰው አንቋሸዋል። ለሱ እኛ ይቅርታውን ወስዳለን፣ ምክንያቱም ተሰድበሃል። እውነቱን ከሰጠህን ግን እውነት ለመናገር አንተ ማንገስ እንችልበታለን። አንተ አንድና አንድ ነው የምትናገረው። እዛች የሆነችው እኔ የደበኩት ተለይቼ የደበኩትም ሆነ ምንም ነገር ያደረኩት ነገር የለም። ሚኪ ጓደኞቼን እኮ ጠይቁ አልኩ። እኔ ከዚህ በላይ ምን ላድርግ? እኔ የሄድኩት እንደማንኛውም ተጓዥ ሆኜ አብሬ ነው። ወይ በሰው አማና ሄጄ አይደለም፣ ወይ በሰው ብር ሄጄ አይደለም፣ በራሴ በላቤ ነው። ስንት ብር ከፈልክ ስትሄድ? እሺ የከፈለልኝ የአጎቴ ነው፣ የአጎቴ ልጅ ማለት ነው። ስንት ከፈልኩልህ አለ? ገንዘቤ ያለው አሁን እነሱ ጋር ነው። የምሰራበትን ብር እሱ ጋር ነው የማደርገው። ተረዳኝ አይደል? አዎ ገብቶኛል ጎበዝ። ግን ስንት ብር ከፈልኩልህ አለ? ወደዛ ለመሄጃ ነው 5500 ብር ነው ያለኝ። አሁን የኔ ራሱ መልስ አለኝ፣ አልተሰጠሁም እስካሁን ድረስ። ገባ? እኔ ሄድኩት በባህር ነው። ኦኬ ይኸውልህ የገጠር ልጅ ትልቁ ስተት ምኑ ጋር እንደሆነ ልንገርህ። እነዛ ሰዎች ባፋቸው ሞተች አሉ፣ ግን ሰዎች ደግሞ መተው አለች አይተናታል ሲሉ አታላችሁኛል ብለህ ከኛ ጎን መቆም ሲገባ ሞታለች ነው አሁን የምትለው አንተ። ያ ነው ትልቁ ስተት። አየህ አታላችሁኛል እቺ ልጅ እያለች ለምን እንዲያሰራችሁኝ ብለህ ከኛ ጎን ሆነ እነሱን መክሰስ ሲገባ እያደረክ ያለው ግን አሁንም እነሱ ነው የምትከላከለው። ይሄ ነው ትልቁ ስተት። እኔ ማንንም እኔ ያለሁበት ራሴ ይሄን ራሱ እንትን ባላችሁልኝ እንኳን ሌላ እንትን እኔ ለራሴ የማልሆን ሰው ነኝ። እንኳን ለሰው እንትን ምል ስለነሱ ምን አገባኝ? እኔ ስለራሱ ይመለከተኛል እንዴ? አሁን አንተ ዛሬ መታ የተናገረችው ልጅ ሰምታታል። ከ14 ቀን በፊት ለ9 ቀን አብሬያት ነበርኩ ብላ ተናግራለች። ይሄን ስትሰማ ምን ተሰማ? ለ9 ቀን ማለት የዛሬ 14 ቀን ሳውዲ ገብታለች ልጅቷ። ኦሮሞ ልጅ ነች። ለ9 ቀን ሃኒን አምጥተዋት ለ9 ቀን እሷ ጋር ነበረች ማለት ከ24 ቀን በፊት መታ ለ9 ቀን እሷ ጋር ቆይታ የዛሬ 14 ቀን ተለይታት መጣለች። ያን ስትሰማ ምን ተሰማ? አሁን እኔም ካንተ ነው የሰማሁት። እኔ ላይቭ ላይ አምጥቻታለሁ እኮ ልጅቷን መስክራለች። በኦሮሞ ናት። ያውም ስምሽን ከዛሬ በኋላ ብትጠሪ ሃና ካሉሽ አይደለሁም ሄለን ነኝ በይ ተብላ ኦሮሞ ዋጋ ሲያረጓት እንዴ እቺ ልጅ እኮ አሁን ልለቃት ነው ብትናገር ስል እቺ እኮ ኦሮሞ ናት እንዳውም ትገላታለች ነው ያሏት። የገጠር ልጅ ሁሉም ሰው ስለሚጠይቀው ልጁም እየተጨናነቀ ነው። እሱንም እንረዳው ባከን። ልጁ ማን ነው ለአንተ ደውሎ ነው ልጅቱ ሞታለች ብለህ ንገር ያለ በስልክ ተደውሎ ነው ወይስ ማን ነው የነገረው ላንተ? እንዴት እንደዚህ መሞቷን የነገረን? መሞቷን አንተ እንደታወቅ ባይና አላየህም። ልጅቱ በጤናዋ ስለሆነች ማን ነው ይሄን ነገር እኮ እኛ አሁን ትመጣለች ብለን ተጠበቅንበት ቦታ ላይ ጠይቀናቸዋል። ገባኸኝ አይደል? ምን አሏችሁ? ልጅቷ ስንል ሂዱ አሉን። ዝም ብላችሁ ሂዱ አሉን። ገባህ? እዛ ቦታ ላይ ማንም ሰው ሂድ ሲባል የሚሄድ ነው ወይ እምቢ ማለት አልችልም፣ አልሄድም ማለት አልችልም። ታዛዥ ነኝ። እሺ ብዬ ነው የሚሄደው። ወደፊት ሄድን ቢጋላ ጋር እንደደረስን ሁላችንም አንድ ላይ ነው ቁጭ ብለን የተነገርነው። ኦኬ በስልክ ቦርሳዋን ያዘላት ያጎቴ ልጅ አለ።
ከዛ ነገሩን በቃ ይሄ ነው የተፈጠረው ነገር። በስልክ ደውለው አይደለም የነገሩህ መሞቷን? አይደለም። ኦኬ ልጅቱን ይዘዋት የመጧት እዛ ከጎናቸው የደፈሯት ሰዎች ልጅቱን ሲመልሷት ማን ነው እናንተን ይዟችሁ የሄደው ወደዛ? ወዴት? ወደ የመን ወደ ድንበሩን ቆርጠን ካበቃን በኋላ እነዛው መሪዎቹ ናቸው አራቱም ይዘውን የሄዱት ሁሉም ማለት ነው። የሆነች ልጅ እንደውም ደክማባቸው የሌላ ሰው ትሁን ተየት እንደመጣ ያላቅም እዛው ድንበሩ ላይ ግን የሆነች ልጅ ከኛ ጋር ሄዳለች። እንደዚህ እየደከመች እሷን ራሱ ቀስ አድርገን ነው ይዘን የገባነው። ሀንዬን ሲይዙ እሷን አሳልፏት እሷን ለቀቋት ማለት ነው። ታዝ ላይ መጣችሁ ማለት ነው። ላ በእግሯ ነው ሄደችው። እሷ እንኳን በእግሯ ነው በቃ ቁጭ ቁጭ እያለች ተነሽና ሂጂ ከፈለግሽ እያሏት እኔ ሌላ ሰው ትሁን የምንቱን አላውቅም። እዛ ቦታ ላይ ግን ከለሯ ምን አይነት ነው? ቀይ ነች፣ ቀይ ዳማ፣ ጥቁር ነች? ከለሯ ምንድን ነው? ልጅቷ የመጣችው ቀይ አይደለችም። የሆነ ጸይም ያለች እንደ መጥቆርም ያለች ልጅ ነች። ግን ትግሬ መሰለች። የአማርኛ የምታወራ አይመስለኝም። አይ አሁን ጧት ከተጠየቀው በስልክ ጋር አንድ የሆነው ነገር ያንተ ይሄ ነው። አንዱ ምሳሌ ልጅቷ ላይ መጣችው ጥቁር ነች፣ ያኒ ደግሞ እግሯ ቀይ ነው እንደምታውቁ። እኔ አሁን እዛ ላይ ያልሄድኩበት ነገር ሚኪ ምን መሰለ ልጁ የጀዋህ ልጅ የሚባል ከኛ ጋር የመጣ የለም። ምን ነገር ገመዱ ጋር ቪዲዮ ቀርጿል ለሚለው ውሸት ነው። አልቀረጽኩም ምንም ነገር ነው። ስልኬ የሱ ስልክ ተመልሷል፣ ይሄም ውሸት ነው። ስልካችን የሁላችንም ተወስዶ ነው እንደገና በኋላ የሰጡን። እሱን ልጠይቅህ ነበር መለስከው። የሌሎቹን ስልክ ይዘው ያንተም ስልክ መልሰውልሃን እየተባለ ነው። ይሄ ውሸት ነው። ልጁን አምጡትና እኔም የምጠይቀው ጥያቄ ነው። እሺ ሀንዬ ስልክ በስልክ ስትቀርጻትኝ እንዳትፖስተው እኔ አሁን እንዲሁዬ መፖስት አልፈልግም አገር ቤት በሰላም ስንገባ የዛኔ ነው የምትለቀው ብለሃለች። የቀረጽከውን ቪዲዮ ግን አይደል የገመዱን ሳይሆን ሌላ ቦታ ላይ የቀረጽከው? እኔ ቪዲዮ ስቀርጽ እንዳታስገባኝ ነው ያለችኝ። የሆነ ግን ቅንጭላቷ ገባ ብሎ ነበር አንድ ቪዲዮ ላይ እሷ አለኝ። እንደውም አይታችሁታል። ከፊት ለፊት ያሉት ናቸው እያላችሁ ነበረ። እሷ አይደለችም፣ ያቺ ከጎኔ በኩል ያለችው ልጅ ነበረች እሷ ማለት ነው። ኦኬ እነዛ ደግሞ የሌላ ደላላ ናቸው። ይሄ ምንድነው ስሙ? እሱን ጭንቅላቷን ታሳየናለህ ፕሊዝ? አዎ አለ። ማውራት ይቻላል? እድል ትሰጡኛላችሁ ወዳጆች? እስቲ አንድ ጊዜ የገጠር ልጅ ያ ቪዲዮ የሷን አጽም ያሳዩበት ቪዲዮ ቦታው ያው ነው? የዛኔ አሁን የነበረው ገመድ የሆነ የጨርቅ ምናምን ነው። ገባህ አይደለ? ደግሞ ራቅ ተደርጎም ስላልተቀረጸ አሁን ራቅ ብሎ የተቀረጸ ነገር ነው እኔ ማወቅ የምችለው። ሌሎቹም አሁን እንደዚሁ አስገብተህ መጠየቅ ትችላለህ። ይሄ ነው እንዲያው ቦታው አለየልህም። ሰያ ፎቶውን ከኋላ እንደተጀመረ አውቀዋለሁ። ከኋላ የተጀመረ መሆኑ አሁን ከኋላ ያለው መንገዱ እንደዛ ነው የመጣንበት። የሆነ ውሃ ምናምን የሆነ ለምጨቅ ያለው ነገር ነው ስንመጣ ማለት ነው። ከዚህ ከሳውዲ ስንገባ ወደዛ ሰያ ባካቸው የፎቶውን ነገር በጣም ወሳኝ ነው። ጭንቅላቷ ይታያል ስላለ ያቺን ጭንቅላቷን ስክሪንሻት አድርጎ እዚህ ላይ ስክሪን ላይ ቢያመጣ ያሳየን ጥሩ። ኦኬ ከዛው ግን እኔም የጨረስኩ ስለሆነ ጥያቄውን እንዳታስገባኝ ያለችብህ ቦታ ላይ ሀኒ ጋር ከጎኗ የነበረችው ሴት ማን ነው ስሟ? እኔ የራያ ልጅ ናቸው፣ ራዮች አሉ ከሪያድ የመጡ ማለት ነው። እነሱ ከሪያድ ነው የመጡት አሉ። ሁለት ልጆች የያዘ አንድ ወንድ ልጅ አለ ማለት ነው። የሆነ ተለቅ ያለ ወንድ ልጅ ነው። ሁለት ሴቶችን ይዞ መጣ ልጅ አለ። ከሱ ጋር የተቀመጡት እነሱ ናቸው። ቆይ አሁን ወደዛኛው ላይ ልንሄድ ነው። ቆይ እዚህ ጋር ላሳያችሁ። እሺ ተረጋግተህ እሺ